እህቶቻችን ላደረጋችሁት ዱዓ ለሀገራችሁ ለጸለያችሁት በሙሉ እንኳን የጸሎቱን የጾሙን ወራት አስፈጽሞ ለዚህ ያደረሳችሁ ኢድ ሙባረክ እላለሁ። ክርስቲያን ወንድም እህቶቻችን እንደዚሁ ሱባኤ ላይ ናችሁ የሚመለከታችሁ። ስለዚህ ይህንን የጾም ጊዜ በሰላም ህዳር ድረስ ፈጣሪ እንዲያደርሳችሁ እንዲያደርሰን በዚህ አጋጣሚ ምኞቴን እገልጻለሁ። ቀደም ብላችሁ የሃይማኖት አባቶች ግሩም በሆነ መልኩ አንድ በሚመስል አካሄድ ስለ ሀገራችሁ፣ ስለ ሀገራችን፣ ስለ ክልላችን ብሎም ዓለምን ጨምሮ ስለ ጸለያችሁት የሰላም ጸሎት እና ቡራኬ ስብሰባችንን ፈጣሪ እንዲባርክልን ስለ ባርኮታችሁ ከፍተኛ ምስጋናዬን አቀርባለሁ። እጅግ የተከበራችሁ የወረዳ ተሳታፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ የባህር ዳር ከተማ ከንቲባ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች፣ የአማካሪው ኮሚቴ አባላት፣ የባህር ዳር ከተማ ነዋሪዎች፣ በአጠቃላይ ይህንን ፕሮግራም በተለያየ መገናኛ መስመር የምትከታተሉን በሙሉ እንኳን ወደ ውቢቷ ባህር ዳር በሰላም መጣን፣ በሰላም መጣችሁ እላለሁ። ክቡራትና ክቡራን፣ እኛ ኢትዮጵያውያን በበርካታ ጉዳዮች ላይ በአንድ ልብ መክረንና ተግባብተን እንደ አንድ ሕዝብ በተሰለፍንባቸው ጉዳዮች ላይ ታሪካዊ ድሎችን አስመዝግበናል። በየዘመኑ የተነሱብንን ወራሪዎችን አሸንፈናል። ሀገር ተበትና ሀገር አልባ ከመሆን በአባቶቻችን ጥበብ፣ በእናቶቻችን ሀገር ወዳድነትና ጸሎት፣ በወጣቶቻችን ጥንካሬ ዛሬም ባለ ሀገር ነን። ሀገራችን ኢትዮጵያ በሌላ ገጽታዋ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያለመግባባቶችና የሀሳብ ልዩነቶች ጎልተው የሚታዩባት ነች። እነዚህ የሀሳብ ልዩነቶች የፈጠሯቸው አለመግባባቶች የተለያዩ መንስኤዎች ያሏቸው ከመሆናቸውም በላይ እየተደራረቡ የመጡ ናቸው። ክቡራትና ክቡራን፣ መሰረታዊ ሀገራዊ የሀሳብ ልዩነቶቻችንን እንዲሁም መንስኤዎቻቸው ላይ ጭምር ያልተግባባን መሆናችንም ችግሩን የበለጠ የተወሳሰበ አድርጎብናል። የሀሳብ ልዩነቶቻችንና አለመግባባቶችን የምንፈታበት መንገድም ከምክክር ይልቅ የኃይል አማራጮች የሚጎሉበት መሆኑም ብዙ ዋጋ አስከፍሎናል፣ ዛሬም እያስከፈለን ነው። የተከበራቸው የመድረኩ ተሳታፊዎች፣ በአማራ ክልል ያለው ወቅታዊ ሁኔታ ለዚህ በማሳያነት የሚጠቀስ እየኖርንበት ያለ እውነት ነው። በአንድ በኩል የአማራ ክልል ሕዝብ በኢትዮጵያ የሀገር ምስረታና ግንባታ ሂደት እንደ ሌሎቹ የኢትዮጵያ ሕዝቦች ሁሉ ከፍተኛ አስተዋጽኦ ማድረጉ እሙን ነው። ለኢትዮጵያ መገለጫዎቿ የሆኑ የባህል የቅርስና የታሪክ ምሰሶዎችንም ማቆም የቻለ ትልቅ ሕዝብ ነው። እንደ እምነቱ ለፈጣሪው የተገዛ ሩህሩህና ለሀገሩ ቀናኢ የሆነም ሕዝብ ነው። በዚህም ሊመሰገንና ሊኮራ ይገባዋል። በሌላ በኩል በመላው ሀገራችን መሰረታዊ ጉዳዮች ላይ የሀሳብ ልዩነቶችና ለመግባባቶች እየሰፉ በመምጣታቸውና እነዚህንም ልዩነቶች በኃይል አማራጭ ለመፍታት በተደረጉ ጥረቶች ይህ የተከበረ ሕዝብ ከፍተኛ መስዋዕትነትን ከፍሏል፣ እየከፈለም ይገኛል። በክልሉ በሚሊዮን የሚቆጠሩ ሕፃናት ከሚናፍቋቸው የትምህርት ቤት ደጃፍ መድረስ አልቻሉም። ሴቶች እናቶቻችንና እህቶቻችን ለከፋ የጤናና የማህበራዊ አገልግሎት እጦት በመዳረጋቸው በውስብስብ ችግር ውስጥ እንዲያልፉ ተገደዋል። በርካታ ወጣቶች ህልማቸውን ይዘው ለመቀመጥ ወይም ወደ ጫካ ለመግባት ተገደዋል።
ቀላል ግምት የማይሰጠው ሀብት ንብረት ለውድመት ተዳርጓል። ከሁሉም በላይ በሚካሄዱ ግጭቶች የማይተካ በርካታ የህይወትን ዋጋ ከፍለዋል። ክቡራትና ክቡራን፣ ይህ እውነት በአንድ በኩል የአማራ ክልልንም ሆነ ሀገራችንን ከፍተኛ ዋጋ ያስከፈላት መሆኑ አንድ እውነት ሆኖ፣ በሌላ በኩል የሀገራዊ ምክክርን እጅግ አስፈላጊነትና ወቅታዊነት አጉልቶ የሚያሳይ ነው። ግጭቶች በዘላቂነት እንዲፈቱ ተነጋግሮ፣ ቅድም ጓደኞቼ እንዳሉት ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም። ለመመካከርም ያልተግባባንባቸውን ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጭ ያሉ አካሄዶች አሁንም ቅድም እንደተነገረው ለጊዜው አንዱን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሄ ያስገኙ እንደሆን እንጂ ካሉብን ችግሮች የሚያላቅቁ ዛሬ ከብዙ ፍጅትና እልቂት ወጥተው ከስልጣኔ ጫፍ የደረሱት የአውሮፓ፣ እስያና ሰሜን አሜሪካ ሀገራት አሁን ካሉበት የደረሱት አስተማማኝ ምክክር ከህዝቦቻቸው ጋር በማድረግ ነው። ሀገራችንም ይህንን ግምት ውስጥ በማስገባት ሂደቱን የሚመራና የሚያስተባብር ነፃ እና ገለልተኛ ተቋም በማስፈለጉ የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ተግባራትን በማከናወን ላይ ነው። ምክክሩ በሂደቱ ሁሉ አሳታፊና አካታች እንዲሆን በማድረግ እጅግ መሰረታዊ ሀገራዊ የሆኑ አጀንዳዎች እንዲቀረጹ እንዲሁም የምክክሩ ውጤት ላሉብን ችግሮች ዘላቂ መፍትሄን የሚያዋልድ እንዲሆን በትኩረት ኮሚሽኑ እየሰራ ይገኛል። የተከበራችሁ የዚህ ታላቅ መድረክ ተሳታፊዎች፣ ይህ በዛሬው ዕለት በባህር ዳር ከተማ የሚጀምረው የአማራ ክልል የአጀንዳ ማሰባሰቢያና ለሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን የመምረጥ ስራ ለኮሚሽኑ 13ኛ መድረኩ ነው። መድረኩ በቀጣይ ኮሚሽኑ ለሚያከናውነው የምክክር ጉባኤ የአጀንዳ ቀረጻ ሂደት ወሳኝ የሆኑ ግብዓቶች እንደሚገኙበት ይጠበቃል። በተጨማሪም በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተወካዮች ትመርጣላችሁ። በአጠቃላይ በሀገራዊ ምክክር ሂደትና ፋይዳ ዙሪያም የተሻለ ግንዛቤና መግባባት እንደሚፈጠር ተስፋ ይደረጋል። ለዚህ ሂደት መሳካት ወሳኝ የሆነውን አስተዋጽኦ ለማበርከት በርካታ ውጣ ውረዶችና ስጋቶችን በማለፍ በዚህ መድረክ ስለተገኛችሁ በኮሚሽኑ ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። ክቡራትና ክቡራን የመድረኩ ተሳታፊዎች፣ በቀጣይ ቀናት በሚኖረው የምክክር ሂደት በኃላፊነት ስሜት አሁንም ቅድም በጓደኞቼ እንደተገለጸው የነቃ ተሳትፎ ማድረግ የበኩላችሁን ታሪካዊ አስተዋጽኦ እንድታበረክቱ በአክብሮት ጥሬን አቀርባለሁ። ክቡራትና ክቡራን፣ የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ሁሉን አካታችና አሳታፊ መሆን እንዳለበት በጽኑ ከማመን ባለፈ ሕጋዊ ግዴታው እንደሆነም በቅጡ ይገነዘባል። ለዚህም በክልሉ ያሉ ታጣቂ ወገኖቻችንን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም ደግመዋለሁ፣ አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉም ተሳታፊዎች ኢሃምኮ ለታጣቂዎች በድጋሚ ጥሪውን ያቀርባል። በዚህ መድረክ የተሳተፋችሁ ከ263 ወረዳዎች እና ከተማ አስተዳደሮች የተለያዩ የህብረተሰብ ክፍሎችን ወክላችሁ የተገኛችሁ ተሳታፊዎች የዚህ ጥረት ማሳያዎች ናቸው። በብዙ ውጣ ውረዶች ውስጥ አልፎ ይህን መድረኩን ማድረግ መቻሉ ህዝቦቻችን ያሉብንን ችግሮች በምክክር ለመፍታት ያላቸውን ቁርጠኝነት ምን ድረስ እንደሆነ ማሳያ ነው። ላደረጋችሁት እጅግ ያላቀ ጥረትም እናመሰግናለን። በመጨረሻም ይህ መድረክ የተሳካ እንዲሆን ከፍተኛ ጥረት ያደረጉ አካላትን በተለይ የአማራ ብሔራዊ ክልላዊ መንግስትን፣ የፌዴራልና የክልል የጸጥታና ደህንነት ተቋማትን፣ የኢትዮጵያ አየር መንገድን፣
ይህንን ውብ አዳራሽ የፈቀደልን የባህር ዳር ዩኒቨርሲቲን፣ የአማራ ክልል የሥራ አመራር ተቋምን፣ የዞን የወረዳና የከተማ አስተዳደር አካላትን፣ የኮሚሽኑ አስተባባሪና ተባባሪ አካላትን፣ ወጣት በጎ ፈቃደኞቻችንን፣ የሚዲያ ተቋማትን ከላይ ከጠቀስኳቸው ተቋማት ጋር በመሆን በከፍተኛ ኃላፊነት ይህን ስራ የመሩትን የኮሚሽኑ ኮሚሽነሮችና ባለሙያዎች፣ በመጨረሻም የባህር ዳር ከተማ ሕዝብንና የከተማዋን ከንቲባ ጽሕፈት ቤትን በኢትዮጵያ ሀገራዊ ምክክር ኮሚሽን ስም እጅግ የላቀ ምስጋናዬን አቀርባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ብሔራዊ ክልላዊ መንግስት ከዛሬ መጋቢት 27 ቀን 2017 ጀምሮ የሚያከናውነው የአጀንዳ ማሰባሰቢያና የሀገራዊ ምክክር ጉባኤ ተሳታፊዎች የውክልና ሂደት የተሳካ እንዲሆን እየተመኘሁ መድረኩ በይፋ የተከፈተ መሆኑን አበስራለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።